እኔ በነገራችን ላይ አራት ሰዎች ብዬ ያልኩት ስም አልጠቀስኩ። ዲያቆን ሲራክ እኛ ክርስቲያኖች ሰዎች ሳንሆን ከብቶች ነን ብሎ የሚናገር ሰው ነው። እስኪ ለምን እንደዚህ እንዳልኩኝ ሰምተን እንመለስ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳለው። ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ጉዳይዲያ አንተ ከውፎይ ጋር በዓላማ ታየተናበብክ። በዓላማ አንድ ናችሁ። በነገራችን ላይ ቆይ ለምንድን ነው የምንሸነጋገለው? ባንተ እምነት እኔ ገሃነም ነኝ፣ በእኔ እምነት ደግሞ አንተ ገሃነም ነህ። ክርስትና መንግስት በነበረበት ሰዓት ላይ አጼዎቹ በነበሩበት ሰዓት ላይ አንድ ሰው ክርስትናን ከካደ ይገደላል። በግልጽና በማያሻማ መልኩ ፍትሐ ነገሥት ላይ ተቀምጧል። አፕላይድም ሲያደርጉ ነበር። ሰው ፈርቶ አንድ ሰው እንትን የሚለው ነገር የለም። ፍትሐ ነገሥት አንቀጽ 46 ገጽ 401 እስከ 403 ተመልከቱት። የዘዳግም 13 አንድ ላይ ያለውን ይጠቅሳል። ኑና አምልክ ብሎ ቢያስተምር ግደለው የሚለውን ይጠቅሳል። ኦሪት ዘዳግም ምዕራፍ 17 ቁጥር 5 ላይ ያለውን ከአንድ አምላክ ውጪ ለፀሐይ ለጨረቃ የሰገደ ሰው ይገደል የሚለውን ይሰግዳል። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ያለውን ከያዌ በስተቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ የሚለውን ይጠቅሳል። ፍትሐ ነገሥቱ ላይ ነው ያላችሁ እንትኑ ማለት ነው። ዲስቅልያስ ምዕራፍ 24 ቁጥር 26 ላይ እኔ ክርስቲያን ነኝ የሚል ክፉ ስራን የሚሰራ የሚሴስን የሚያረክስ ነገር ቢኖር የሞት ፍርድ ይፈረድበት፣ እንዲህ ያለው ሰውን ራቁ ይላል። የሞት ፍርድ ይፈረድበት ነው የሚለው ከፍተን ማየት እንችላለን። መጽሐፈ ምስጢር አባ ጊዮርጊስ ዘጋስጫ ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖትን በካዱ ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ። ጴጥሮስም ቀለሚንጦስን ፍጽም ለምትሆነው ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የማያምኑትን ከሃዲዎች እና ጨካኞች በብረት ሰይፍ ተዋጋ አለው ይላል። ከዛ ቁጥር 35 ላይ በኢየሱስ ሃይማኖት ቤተክርስቲያን እንድናጸና ስልጣን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ይላል። ስለዚህ ከአንዱ አምላክ ከምንድነው ከክርስትና ውጪ የወጣ ሰው ሰይፍ ይለፍበት ነው የተባለው። ምን ሰይፍ የሚለው ምን አምባሻ መቁረጫ ነው እንዴ? አይደለም። ሰው አንድ ሰው በህይወት እያለ ከእስልምና ቢወጣ ቶብቶ መመለስ ቻንስ አለው በቁርአን ላይ። ሽርክም ቢሆን አላህ በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ እንደዛ ነው የሚለው። እናንተ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶቹን በሙሉ ይምራልና። በሙሉ ምንም ነገር የእስራኤል ልጆችን በምድረ በዳ ማየት እንችላለን። ጥጃ ሰርተው ጥጃውን አምላክ አድርገው ይዘው ንስሐ ሲገቡ አላህ ይቅር አላቸው። ያሻረከ ሰው እንኳን ንስሐ ከገባ ይቅር ይባላል። ከሞተስ በኋላ ክርስትናውም እንደዛ ይላል አይደል? መንፈስ ቅዱስን የሰደበ ኃጢአቱ በዚህ ዓለምም በሚመጣውም ዓለም አይሰረይለትም አለ። ከየት አምጥታችሁ ነው ምህረት አለ እያላችሁ የምትሉት ለካደ ሰው? እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ነው የሚለው ሁለተኛ ሞት የሚባለው ነገር። ስለዚህ የተሳሳተ ትምህርት ነው። አይ ቲንክ ማታቆትን ባትናገሩ ደስ ይለናል። ማታቆትን በሁለቱም መልኩ ማለት ነው። ክርስትናው ላይም እስልምናው ላይም ማታቆትን ነገር ባትናገሩ ደስ ይለናልና መድረኩ አገኘን ብላችሁ እኔ ቲክቶክን የምጠቀመው እንደ መዝናኛ ነው እንጂ ሲሪየስ ሆኜ አይደለም ምናምን እያላችሁ እያወራችሁን ከዛ በኋላ ማስተርኮሻ እየተናበቡ መስራት ምን ማለት በጣም አስቸጋሪ ነው። አይ ቲንክ እኛ ስም አልጠቀስንም። እንግዲህ ስማችን ተጠቅሷል ብላችሁ ያላችሁ ሰዎች እኛ የምንለው የሀገራችን አንደኛ ሀገርኛ ብሂል የሚባል ነገር አለ። ምን ያለበት ምን አይችልም ነው የሚባለው። ተጻፉልኝ። ምን ያለበት ምን አይችልም ይላል የሀገሬ ሰው። ጻፉልኝ። ምን አይችልም ዘላ አይችልም። እንደዛ ነው ኢንሻአላህ። ይሄ ይመስላል። ቀጥሉ። ውስጥ የታረደው ሙስሊም እንጂ የታረደ ክርስቲያን እኔ አላውቅም። ዓለም ላይ 4 የመስቀል ጦርነቶች እንደተደረጉ እንጂ 4 ወይም 3 የእስልምና ጦርነት እንደተደረገ እኔ አላውቅም።
ለምንድን ነው ከየት የተነሳ ነው እየተገደልን ነው? ገዳይ ናቸው፣ ሊያጠፉን ነው፣ ሊገሉን ነው። ሃይማኖታቸው መገዳደል፣ ሞት ምናምን ከየት ያመጡት ነው? አሁን እነዚህ ሰዎች እኔ እኮ እስልምና አይደለም ክርስትና ነው በሰይፍ የተስፋፋው፣ ክርስትና ፖለቲካ ነው ብዬ ስናገር እኮ የሚተማመኑት ለዚህ ነው። ታሪካቸውን አያውቁም። ጦርነት ሲባል ዓለማችን ላይ በሰይፍ የተስፋፋ ሃይማኖት እስልምና አይደለም ክርስትና ነው። ትክክል። መጽሐፍቶችን የታሪክ መዛግብቶችን ማየት ትችላላችሁ። እነዚህ ሰዎች የኢትዮጵያ ኦርቶዶክሶች ለምሳሌ የግሪክ ኦርቶዶክስ እንደዚህ ናቸው። ገባክ? የግብጽ ኦርቶዶክስ እንደዚህ አትልም። የህንድ ኦርቶዶክስ እንደዚህ አትልም። ለምን? በሰይፍ የተስፋፋ አራት ዓለማችን ላይ ጦርነት ተባብሮ የተደረገው የመስቀል ጦርነት አንድ አይደለም። ዓለም ላይ ገባክ? ፈረሳቸው ላይ ልብሳቸው ላይ ማክሳቸው ላይ ሳይቀር መስቀል አድርገው የሰይፋቸውን ጫፍ በመስቀል አሰርተው አስባልተው ነው የሚዋጉ። ትክክል። ሰዎች የሚያውቁት ከግብጽ የመጣች እትዬ ጣጡስ የምትባል ሴትዮ አርሴማ፣ እውነት ከግብጽ የመጣ ታምረ ማርያም የሚናገረው ነገር በእውቀቱ ነው የሚመዘን። አሁን ስለ መስቀል ጦርነት አያውቁም። እነዚህ ሰዎች እኮ ጂሰስ ኦፍ ናዝሬት ላይ የሰራን አክተር አምላካችን ነው ብሎ የሚሰግዱ ሰዎች እኮ ናቸው። ማጋን እኮ ናቸው። እኔ አሁን በሚናገሩት ነገር አልናደድም። በነገር እነሱን ማጥፋት ስለሚያስደስተኝ ነው ወጋ ወጋ ማረጋቸው እንጂ አሳቢያቸው ነው የምታየው። እንግዲህ ክርስቶፎረስ፣ አርሴማ፣ እቺ ጣጡስ ግማሹ ታሪካቸው የደርሳናትና ገድላት ታሪክ ቤተክርስቲያናት ውስጥ ያሉ ከሌላ ሀገር የመጡ ናቸው። በአምስት በርባራናት ያ በሙሉ ያውቃሉ። ዓለም ላይ ያሉ ሰማዕት የሆኑ ሰዎችን ፎቶ ያውቃሉ። ውሻ የማይቀራቸው፣ ከአንገቱ በላይ አሳማ ሆነ የቀራቸው፣ ከአንገቱ በላይ ክንፍ ያለው የማይቀራቸው። ክርስትና ግን ለ2000 ዓመታት እንዴት እንደቆየ ክርስትና በ2000 ዓመት ውስጥ እዚህ ድረስ እንዴት እንደደረሰ አያውቁም። የመስቀል ጦርነት ሲባል ራሱን የሚመስላቸው ሆያ ሆዬ ነው። አያውቁም። ቤተክርስቲያን ባርኮ ሸኛቸው ሰው ገለው እምነታቸው እንደተስፋፋ አያውቁም። ስለዚህ የትኛውም ዓለምላችን ላይ ታሪክ ላይ ብታይ በመስቀል ጦርነት ይሄ እኮ ዓለም እኮ ያወቀው ነው። ዓለም ያወቀው እኮ ነው። ተዋግተው ገለው ነፃ የወጡ ሰዎች አይደሉም፣ የወረሩ ሰዎች ናቸው። የተስፋፋው ክርስትና በጦር ነው። ፈረሶቻቸውን ሳይቀር ራሳቸውን ሳይቀር ወታደሮቻቸውን ሳይቀር መለያቸው ራሱ መስቀል ነው። ለምሳሌ ፎቶ እንደዚህ ነው። ይሄንን አሁን እነሱ ታቦት ነው የሚመስላቸው እኮ ቆይ ላሳያችሁ። እኔ እኮ አላምንም። አሁን ደግሞ ታቦት እንዳታረጉት ወስዳችሁ ስዕል አድኖ እንዳታረጉት ብሎ አጠፋዋለሁ። ቆንጆ ነው መልኩ ቆንጆ ከሆነ ነው ስዕል አድኖ የሚያደርጉት። ወይ ይሄን ያደርጉታል፣ ወዮ ያደርጉታል። አሁን እነዚህ ኦርቶብያዎች ያደርጉታል እኮ ነው። ሰይፋቸው የሰይፋቸው መያዣ ራሱ መስቀል ነው። ተከከለ አራቱም መስቀልነት ላይ ብታያቸው ማለት ነው። ደረታቸው ላይ መስቀል ነው። ሲሞቱ ራሱ የሚቀብሩባቸው ቦታ ላይ መስቀል አድርገው ነው። እንዲህ የተስፋፋ ሃይማኖት ይዘው ለምንድን ነው እስልምና አራጅ ነው ገዳይ ነው የሚሉት ብለህ ስትል እነሱ ከአውሮፓም ይሁን ከሚድል ኢስት ያመጡት እንትኖች ናቸው፣ ሰማዕታቶች ናቸው። ቅዱስ ጊዮርጊስ 7 ጊዜ ሞቶ አጥንቱ ተፈጭቶ ወደ ባህር ተበትኖ ተሰብስቦ ኢየሱስ ራሱ አንዴ ነው የሞተው አይደለም? ቅዱስ ጊዮርጊስ ጥሩ መዓዛ ያለው ሽታ 7 ዓመት ይሸት ነበር። ሬሳው ሬሳ እንደሚገማ ነው የምናውቀው። ኢየሱስ ራሱ አንዴ ነው የሞተው። ጊዮርጊስ ማን ነው 7 ጊዜ ነው የሞተው? እነዚህ ሰዎች መጥፊያቸው እንደደረሰ ነው የምንታውቀው። ክርስትና እንዴት እንደቆየ ስለማያውቁ ገባክ? በሚሊዮን የሚቆጠሩ ሰዎች ሞቶ ነው ክርስትና የደረሰው። በሚሊዮን ኢትዮጵያ ውስጥም ሄጅበት ኢትዮጵያ ውስጥም 30 ሺህ የታረዱት ሙስሊሞች ናቸው። 7 ቅዱሳን አባቶችና ቅዱሳን ክርስቲያን አባቶች የታረዱት በክርስቲያን ነው። 30 ሺህ ሙስሊም የታረደውም ኢትዮጵያ ውስጥ ነው። ቀጥይ። እንደዛ አይነት ታሪክ ያላቸው ሰዎች ስለ ጂሃድ ሲወራ ስለ ጦርነት ሲወራ ሲያወሩ ታሪካቸው ስለማያውቁ ነው። እናንተ እነዚህ ሰዎች በአምስት አቦ ናቸው በሰባት ስላሴ እደጅሽ ይቅበሩኝ ይማር እንደው ነፍሴ የሚል አዝማሪ ያሳደገው ሰው ምንም ሊያውቅ አይችልም። አዝማሪ ናት። ከ1 እስከ 30 ጥሩ የምትላቸው በአንድ ልደታ በሁለት ባታ በሶስት ስላሴ በአራት እያሉ ይቀጥላሉ። አንድ አፎርሱ ክርስትና እንዴት ነው 2000 ዓመት ሊቆይ ይችላል ብለህ ጠይቃቸው። የሚያውቁት ነገር
ምንም ያውቁት ነገር የለም። ኢትዮጵያውያን በተለይም በሁለቱ ሃይማኖቶች መካከል ተከባብረው መኖራቸውን እንደ እሳት የሚያንገበግባቸው አንዳንድ ግለሰቦች ዛሬ ደግሞ ሁለቱን ሃይማኖቶች ወደ ግጭት ለመንዳት አገሪቷን ቀውስ ውስጥ ለመክተትና የሃይማኖት ግጭት ለመንዳት የማይፈነቅሉት ድንጋይ የለም። እንደዚህ አይነት ግለሰቦች ይታወቃል። ዛሬ ደግሞ የፈነቀሉት ድንጋይ ምንድነው? አንድ የእስልምና የእምነት አባት ትምህርት ሲያስተምሩ የተናገሩትን ንግግሮች ሄቪሊ ኤዲት በማድረግ ቪዲዮውን በደንብ ስራዬ ብሎ ያየው ሰው በየሰከንዱ ከት የተደረገ ቪዲዮ እንደሆነ ግልጽ ነው። ቪዲዮውን ሄቪሊ ኤዲት በማድረግ በሁለቱ ሃይማኖቶች መካከል ግጭት ለመፍጠርና እስልምና ላይ እንደዚህ አይነት ትምህርቶች እየተማረ ነው ሰው እናንተም ተነሱ የሚል አንድምታ ያለው ቅስቀሳ አድርገዋል። ትክክለኛውን ቪዲዮ ማየት የሚፈልግ ሰው ከስር ሜንሽን ያደረኩት አካውንት አለ። የራሱ የእስልምና እምነት አስተማሪው የራሱ አካውንት ነው። እዛ ላይ ገብታችሁ ትክክለኛ የተባለው ነገር ምንድን ነው የሚለውን ቪዲዮ እዩት፣ ትማሩበታላችሁ። እኔ ባጭሩ ላስቀምጥላችሁ፣ ቪዲዮውን ደግሞ ገብታችሁ እዩት፣ ሹር መሆን ስላለባችሁ። 3 ነገር አንስተዋል። አንደኛ በእስልምና ህግ መገደል ያለበት ሰው እንኳን ሲገደል ስርዓት ባለውና ክብሩን በጠበቀ በአማረ መልኩ መሆን አለበት። ማን ነው መገደል ያለበት ሰው? አንደኛ ወንጀል የሰራ ሰው የገደለን ሰው እንኳን በእስልምና ሰው የገደለ ሰው ፍርዱ መገደል ነው። ሰው የገደለ ሰው ፍርዱ መገደል ነው። ግን ሲገደል ክብሩን በጠበቀና በአማረ መልኩ መሆን አለበት። አንደኛ ይሄን አንስተዋል። ሁለተኛ ጠላት ሆኖ ሊወርህ የመጣ በመሰረቱ ካፊር የሚባለውን ወርድ እዚህ ጋር ክርስቲያን አድርጎ ለመተርጎምና ናሬሽን ለመፍጠር ሞክሯል። ምክንያቱም ናሬሽናቸው ሁለቱን ሃይማኖቶች ማጋጨት ስለሆነ ካፊር የሚለው ወርድ ነን ሙስሊም ማለት ነው ባጭሩ። ሙስሊም ያልሆነ በሙሉ ማለት ነው፣ ወይም የአላህን ጌትነት የካደ ማለት ነው ባጭሩ። ይህ የእስልምና ፕሪንሲፕል ትምህርቱ ሲወርድ ሙስሊሞች ከቁረይሽ ጣዖታውያን ጋር ነበር ሲዋጉ የነበሩ አይደል? ሶ የቁረይሽ ጣዖታዊ ካፊርም ቢሆን ኦር ማንም ቢሆን ማንም ሊወርክ ሊያጠቃህ ንብረትህን ሊወርስ ሊዋጋህ የመጣን ጦር ሜዳ ላይ ያገኘውን ሰው እንኳን ወራሪህን እንኳን ክብሩን በጠበቀ ሰውነቱን በጠበቀ በአማረ መልኩ ነው ልትገደል የሚገባው የሚልና የሚለውን ነው ያስተማረው። ደን ደግሞ ሶስተኛ ላይ ምን አይነት ነገር ተነስቷል? እንስሳት እንኳን ሲታረዱ ቢላውን በደንብ መሳል እንዳለበት፣ ምክንያቱም ሲገዘገዙ እንዳያማቸው ህመሙ ሳይሰማቸው ወዲያ ህይወታቸው እንዲያልፍ በደንብ መሳል እንዳለበት ቢላው እንኳን መሳል ብቻ ሳይሆን ቢላው ሲሳል እንስሳቱ ፊት ሊሆን እንደማይገባ እንዳይሳቀቁ እንስሳቶቹ ፊት ሊሳል እንደማይገባ ረሱል ሰለላሁ ዐለይሂ ወሰለም በግልጽ ያስተማሩትን ነው ያስተማሩት። ለእንስሳ እንኳን ሰላማዊ መሆን እንዳለብን፣ ለእንስሳ እንኳን እንደዚህ እንደሚታሰብ ባጭሩ እስልምና ምን ያህል ሰላማዊ እንደሆነና ለእንስሳ እንኳን እንዳይሳቀቅ ምን ያህል እንደሚጠነቀቅ ያስተማሩበትን ትምህርት ትክክለኛውን መፖሰት እነዚህ ሰዎች ላለሙት የሃይማኖት ግጭት ዓላማ የሚጠቅማቸው ስላልሆነ ኤዲት አድርገው ሄቪሊ ኤዲት አድርገው አንዱን ከአንዱ እንትን አድርገው ክርስቲያኖችን ቢላ ስላችሁ እረዱ ተብሏል የሚል ቅስቀሳ ሲያደርጉ ነበረ። እንዲሁም ደግሞ እንደዚህ አይነት ትምህርቶች እየተማሩ ነው እናንተም ተነሱ የሚል አደገኛ የግጭት ቅስቀሳ ነው ሲያደርጉ የነበሩት እነዚህ ሰዎች። ይሄንን ቪዲዮ ምንሰራው ባይ ዘ ዌይ ለነዚህ ሰዎች መልስ አይደለም። ቢኮዝ እነዚህ ሰዎች ይሄንን ቪዲዮ አይተው ኤዲት አድርገው ደን ይሄንን እንደዚህ ተባለ ብሎ ሲፖስቱ ምን እያሰቡ እንደሆነ፣ ምን አይነት ናሬሽን ለመፍጠር እየሞከሩ እንደሆነ፣ ምን አይነት ግጭት ለመፍጠር እየሞከሩ እንደሆነ አሳምረው ስለሚያውቁት አውቆ የተኛል ለመቀስቀስ አይደለም። ይሄን ቪዲዮ ምንሰራው ትክክለኛ ማንነታቸውን እነዚህ ሰዎች ትክክለኛ ማንነታቸውና ያልተባለን ነገር እንደተባለ አድርገው ሁለቱን ሃይማኖቶች ለማጋጨት የማይፈነቅሉት ድንጋይ እንደሌለ የማይገቡበት ነገር እንደሌለ እነዚህን ሰዎች አይታችሁ እስከዛሬ ድረስ የተሳሳተችሁ ሰዎች እንድትረዱት ነው። ምክንያቱም ትክክለኛውን ቪዲዮ የተባለው ምንድን ነው የሚለውን ታች ሜንሽን ባደረጉላችሁ አካውንት ገብታችሁ ስታዩት ትክክለኛውን ነገር ስለምትረዱት፣ ዛሬ ትክክለኛውን ነገር ስትረዱ ግን አንድ ነገር እንድትረዱ ፈልጋለሁ። እነዚህ ግለሰቦች ቤትም አድርገው ያልተባለ ነገር እንደተባለ አድርገው አቀናብረው ግጭት ለመቀስቀስ የሚጥሩ ሰዎች መሆናቸውና ጥሪ የሚያደርጉ ሰዎች መሆናቸውን አውቃችሁ እንድትጠነቀቋቸው ነው። ያው ያደረጉት ቅስቀሳ ምናምን ግጭት ለመፍጠር ያደረጉት ቅስቀሳ በህግ የሚያስጠይቃቸው ቢሆንም እሱን ለሚመለከተው አካል ነው ምንቶ። እናንተ ግን መስሏችሁ ስትከተሉ የነበራችሁ ሰዎች ግን ግቡና አካውንቱ ላይ የተባለውን ነገር ሰምታችሁ ሲጨርሱ የእነዚህን ሰዎች ተንኮልና ምን ያህል ለግጭት ለመጠንሰስ ምን ያህል የማይፈነቅሉት ድንጋይ እንደሌለ ትረዳላችሁ። ቡና ቪዲዮውን እዩት። እናንተም ደግሞ ሰላማችሁን ጠብቁ፣ መከባበራችሁን ጠብቁ። አገራችሁን ከእንደዚህ አይነት ነገረኛና ግጭት ለመጠንሰስ ከሚሞክሩ ሰዎች ራሳችሁን ጠብቁ። ኤንድ ሰላማችሁን ጠብቁ። ሰላም ኢዝ ኔሰሰሪ በጣም ማለት ነው። ለነዚህ ሰዎች መጫወቻ አትሁኑ። ዲያቆን ሲራክ እኛ ክርስቲያኖች ሰዎች ሳንሆን ከብቶች ነን ብሎ የሚናገር ሰው ነው። እስኪ ለምን እንደዚህ እንዳልኩኝ ሰምተን እንመለስ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳል።
እዛ ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እንግዲህ በዚህ ቦታ ኡስታዙ ስለ እንስሳ ስለ ከብቶች የሚናገረውን ምን ብሎ ተናገረ? ስለኛ ስለ ክርስቲያኖች ነው የሚያወራው አለ። ኡስታዙ ያነበቡት ሚሽካተል መሳቢ 40:73 ላይ ያለው ነው። ምን ይላል? God's messenger saying የአላህ መልእክተኛ እንዲህ ያሉ God who is blessed and exalted has decreed that everything should be done in a good way የአላህ መልእክተኛ አላህ በሁሉ ነገራቶች ላይ መልካምን አዞናል ብለው ተናገሩ። So when you kill use a good method ስትገድሉ በጥሩ የሆነ ሲስተምን ተጠቀሙ፣ ሜተድን መንገድን ተጠቀሙ። and when you cut an animal's throat የእንስሳን አንገት ስትበጥሱ you should use a good method በጥሩ ሁኔታ እንስሳውን እረዱት አሉ። ምክንያቱም for each of you should sharpen his knife ከመካከላችሁ ማንኛውም ሰው እንስሳ ሲያርድ የእሱን የሚያርድበትን ቢላዋ በደንብ ስል ያርገው። ምክንያቱም the animal as little pain as possible እንስሳ እንዳያመው እንስሳ እንዳያመው ነፍሱ ቶሎ እንድትወጣ የምታርዱበትን አንገቱን ስትበጥሱ የምታርዱበትን ናይፍ ወይ ደግሞ ቢላዋ ስላርጉት አለ ኡስታዙ። ይሄንን ያለው ከዛ ሲራክ ምን አለ? ኡስታዙ ክርስቲያኖች መታረድ አለባቸው በስል ቢላዋ ብሎ ተናገረ አለ። ብራዘር አኒመል ነው እያለ ያለው፣ እንስሳ ነው እያለ ያለው፣ ክርስቲያን እያለ አይደለም። ወይስ እኛ ክርስቲያኖች ከብቶችን ነው እያላችሁ ያላችሁት? እንደዛ ከሆነ አው ስለናንተ ነው የሚያወራው። ከብት ከሆናችሁ እንስሳ ከሆናችሁ በእርግጥም አው ይመለከታችኋል። ግን ኡስታዙ እየተናገረ ያለው ስለምንድነው? ስለሚታረደው እንስሳ ነው። እንስሳ ሲታረድ ነፍስ ምንድነው? ሰው አይደለም ብለ እንዳታሳምመው ነው ያሉት የአላህ መልእክተኛ ሲናገሩ። እንስሳ ነው ሰው አይደለም ብላችሁ ስታርዱት አትጫወቱበት፣ ቶሎ ነፍሱ ከስጋ ትለይ እንዳያመው አሉ። አይደለም ለሰው ልጅ ለእንስሳት እንኳን ለእንስሳት ስሜት እንኳን የሚጨነቁ ታላቅ መልእክተኛ ናቸው። ኦኬ ይሄንን ያሉት። ሁለተኛ ስለ ካፊር የተናገረው ኡስታዙ ስለ ካፊሮች ሲናገር ተነስና ካፊርን ገደል አይደለም ያለው፣ በጦርነት ጊዜ ነው ያለው። ኢቭን የጦርነት ጊዜ እንኳን ሰው ለመገዳደል እንግዲህ ፌስ ሲያደርግ አንዱ ለመግደል ሲመጣ ክርስቲያን ነው ብለህ በማይሆን መልኩ አትግደለው ነው ያለው። እንደው ክርስቲያን ነው ምናምን ብለህ አገኘሁት ብለህ ስጋውን አትቁረጥ። በማይሆን መልኩ በህግ ጊዜ እንኳን በእስልምናችን አንድ ሰው ሴት ደፍሮ ቢገላት፣ ህፃን ልጅ ቢገድል፣ ሰውን ቢገድል ምንድነው የሚደረገው? እንደ ክርስትና አራ ችግር የለውም ኖርማል ነው አይባልም። ወይ ይቆርብ ስጋ ደሙን ይቀበል ሳይሆን የሚባለው ሰው ኢንቴንሽናሊ ከገደለ ይገደላል። በዚህ የህግ ሰዓት እንኳን መገደሉ በእርሱ ላይ በተደነገገበት ጊዜ እንኳን በነፍሱ በስጋው አትጫወትም። ዝም ብለህ ስጋውን እየቆራረጥክ አትገድለውም። የህግ ጊዜ እንኳን መገደል የግድያ ትእዛዝ እንኳን ተላልፎበት በእስልምና ካፊር እንኳን ቢሆን ሙስሊምም ቢሆን በማይሆን መልኩ መግደል አይቻልም። ስለ ካፊር የተናገረው የጦርነት ጊዜ ሰው ለመገዳደል ሲገናኝ እንኳን ካፊር ነው ብለህ በማይሆን መልኩ አትምተው፣ በማይሆን መልኩ አትግደለው። ኦኬ የጦርነት ጊዜ እኮ አንዱ ሰው ሌላውን ሊገድል በሚመጣበት ጊዜ አይደለም። በሰላም ጊዜማ ተነስተ መንካት አትችልም ማንንም። የጦርነት ጊዜ እንኳን ለሰው መራራት አለበት ነው ያለው። የጦርነት ጊዜ እንኳን ለሰው ሊራራ ይገባል ነው ኡስታዙ እያለ ያለው። ስለዚህ ይሄ ነው። የቴሌግራም ቻናሌ ጆይን ማድረግ ትችላላችሁ። ስለዚህ فإذا قتلتم فأحسنوا القتل መገደል ያለበት እንኳን ማለት ነው። وإذا ذبحتم فأحسنوا الذبح ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳል። በዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይሰላል ቢላው ማለት ነው። ምናምን ታፈላ قبل هذا እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሚተሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጉ። ወልዩሪህ ذبيحتك እንደገና ወዲያው ይገላግላል።
እዛ ላይ እንትን እያለ እያወራ ምናምን ይሄ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አየኮነ በሙሐደድ ስለታማ መሆን አለበት፣ ስለታማ መሆን አለበት። ጉድ አይዲያ። አንተ ከእፎይ ጋር በዓላማ እየተናበብክ፣ በዓላማ አንድ ናችሁ። በነገራችን ላይ በዓላማ ትገናኛለህ። ዓላማችሁ አንድ ነው። እፎይ ጋር እየተናበብክ ነው የምትሰራው። አዎ መጀመሪያ የሰራው ፖለቲካ እሱ ጋር በመነጋገር ነው የሰራው። ሲቀጥል አውቀህ ነው የሰራው። ሲቀጥል አውቀህ ነው የተናገርከው። ሲቀጥልም አውቀህ ነው የተናገርከው። አሁንም ትናገራለህ፣ ነገም ትናገራለህ። ይሄ ነግሬሃለሁ። ጉድ አይዲያ የምትባል ሰው እፎይ ጋር እየተናበብክ ነው የምትሰራው። ምንም ስላልክ አይደለም እየተናገርኩ ያሉት አፍህን ስለከፈትክ ነው። ባለፈው ሰዎች ገብተው ይቅር ተባባሉ ተብለው ያለፍነውን ነገር መጣና ቲክቶክን የተቆጣጠሩት ግብረ ሰደማውያን ናቸው። የምረን ነው ቲክቶክን የተቆጣጠሩት እኮ ሰው እኮ እነሱ ጋር እኮ ነው የሚገባው። ተሳዳቢዎችና ግብረ ሰደማውያን ጋር ነው ሰው የሚገባው። እነጃ የጠፉት ራሱ በዚህ ምክንያት ነው። የምረን ነው እነጃ ጋር እንትን እያደረክ ነው ፖለቲካ የምትሰራው። ራስህን ችለህ አውራ እስኪ። ራስህን ቻል። በቃ አንተ ለምታጠፋው እስልምና መጠየቅ የለበትም። ራሱ አንተ ላጠፋው ማንንም ሰው መጠየቅ የለበትም። በአንተ ማንንም ሰው መታመም የለበትም። በአንተ ምክንያት ማንንም ሰው መቁሰል የለበትም። ማን አባ ነው ግብረ ሰዶማውያን ብለህ የምታወራው አንተ? እንዴት ነው አንድ ሰው ተናዶ ጳውሎስ በእስልምና ሐዋርያ ነው፣ ይሄ ደግሞ ስሙ ተጠቅሶ በሐዲስ አይቼዋለሁ እንዴት ይላል? ተናዶ ሰው እንዴት ሰው ተናዶ እኔ ከፈለኩ መመለሻ አለኝ መውጣት እችላለሁ፣ እናንተ ግን መመለሻ የላችሁም እንዴት ይላል? ተናዶ ሰው ከተናደድክ እኮ ትሳደባለህ እኮ። እንዴት ሰው ከእስልምና ከወጣ መመለሻ የለበትም እንዴት ይላል? መመለሻ የለውም። ማንንም ሰው እኮ ከእስልምና ከወጣ መመለስ አይችልም። የት ነው ያነበብከው? የት ነው ያየኸው? ስለዚህ ራስህን ለምታጠፋው ጥፋት ራስህን ነው መጠየቅ ያለብህ። እፎይ ጋር ተናበህ እየሰራ ነው። መጀመሪያ ራሱ መጥተህ ማን ነው ስሜ ብለህ የተናገርከው በንግግር ነው። አንተና እፎይ ተነጋግራችሁ ያደረጋችሁት ነው። በግልጽ አማርኛ ነው የምነግርህ። እንዳንተ አይነት ውዳቂ ሰው እንደፈለገ የሚሆንበት ሚዲያ አይደለም። በነገርህ ላይ አንተ እንዳልከው የተቆጣጠሩት እነሱ ናቸው እንዳልከው እዚህ ጋር እንደፈለክ የምትሆንበት ፕላትፎርም አይደለም። አንተ እንደፈለክ አንድ ዘገምተኛ ሰው እንደፈለክ እንትን የምታደርግበት ሰው ሚዲያ አይደለም። አትችልም። ምላስህን ይገረዛል። ሙስሊም አስተማሪዎች እኔ አደራ የምለው ምንድነው ለአንድ ዓመት ህፃን ልጅ 2 እንጀራ ብላ ተብሎ እንትን አይባልም። ጉድ አይዲያ የሚባል ደንቆሮም እንደዛ ነው። የፈለገ ነገር ቢመከር ወንፊት ላይ ውሃ እንደማፍሰስ ነው። አይገባውም፣ ምንም አይገባውም፣ አይሰማምም፣ ራሱ ፈቃደኛም አይደለም። በድፍረት ማላመናቸው ሙስሊም አስተማሪ ሰዎች አሉ ያለ ሰው እኮ ነው። በድፍረት እኮ ነው። በውስጥ አውራ ስትባል እኮ እኔ እኮ ማላመናቸው ሰዎች አሉ። ማን ስለሆንክ አንተ ላይ ምን እንዳያደርሱ ነው እነሱ? እኔ ፈቃደኛ ነኝ። ማንንም ሙስሊም አስተማሪ ሰው እኔ እመክራለሁ ካለኝ ፈቃደኛ፣ ማንንም ሰው ቁጥሬ ራሱ ሰጠዋለሁ። ምን ችግር አለ? ምንም። እሱ በስነ ስርዓት የታነጹ ሰዎች ናቸው። ማን ስለሆንክ ነው ራስን የምታካብደው? እኔ በነገራችን ላይ 4 ሰዎች ብዬ ያልኩት ስም አልጠቀስኩም። ከማላስበው ሰው ግን በፍጹም ማላስበው ሰው መጥቶ ተነስቶ እኔንም ጭምር ነው ብሎ እንዲናዘዝ አድርጎታል። ይሄ ነገር በጣም ነው የደነገጥኩት። እንዴ ለካስ ብዙ ሰዎች አሉ። 5ኛ ሰው አገኘሁ እኔ። በጣም ነው የደነገጥኩት። ማለት በጭንቅላቴ የማላስበው ሰው ጠንካራ ምለው ቁርአን ይቀራል እየተባለ የሚነገረኝ ሰው ምናምን ነገር ደህና ሰው የሚባለው ሰው አይ እኔን ነው ምናምን ነገር ብሎ ተነሳ ሚዲያ ላይ። ማለት እንትን ነው። እኔ ስም አልጠቀስኩም፣ ከሌ አላልኩኝም። ሪሊ ብዙ ሰለምቶች ናቸው ያሉት እዚህ ጋር እንደ አሸና ያሉት እዚህ ሶሻል ሚዲያ ላይ። ለምንድን ነው ተነስተው ያልተቃወሙት ይሄንን ነገር? ለምን 4 ሰው ተባለ ተብሎ የተቃወሙ ሰዎች በጣም ጥቂት ማለት የሉም አሁን ሰለምቴዎች። በነገራችን ላይ እኔም እኮ ሰለምቴ ነኝ ራሱ ማለት ነው። እና እንትኑ የተተልኮ የነበረው ምንድነው ሰለምቴዎችን ለብቻቸው ለመያዝና ነባሩ ሙስሊሙን ለብቻው ለመያዝ። ከዛ በኋላ 3 ነገር ነው አጀንዳ የተሰጣቸው። አንደኛ የመጀመሪያ የሚያደርጉት መስለም የሚፈልጉ ሰዎች እንዳይሰልሙ፣
ሁለተኛ የሰለሙ ሰዎች ደግሞ ተመልሰው እንዲከፍሩ፣ ሶስተኛውና የመጨረሻው ደግሞ ያለው ሙስሊሙ ሳይኮሎጂካል ሞራሉ እንዲጎዳ፣ ሞራሉ ማለት ነው ሞራሉ እንዲጎዳ ለማድረግ ነበር የተፈለገው። ዓላማውም አጀንዳውም የተሰጠው የነበረው አይ ቲንክ አስፈላጊ ከሆነ የተጻጻፉበትን ነገሮች በአጠቃላይ እጃችን ላይ አለ። ግን አሁንም ቢሆን አልመሸም። ሪሊ እኛ የምንፈልገው በእሳት እንድትጫወቱ አይደለም። ዲን ነው። ማንን ነው ሰው ፈልጎ የሚመጣው እዚህ? ፒኬን ነው? አቡበከርን ነው? ሳላን ነው? አነስን ነው ፈልጎ የሚመጣው? ወሂድን ነው ፈልጎ የሚመጣው? አልገባኝም። እኔ ከሙስሊሞች ምንድን ነው ያላችሁ? አላህን እፈልጋለሁ ብሎ አላህን አመልካለሁ ብሎ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህን አመልካለሁ ብሎ ነው የሚመጣው። ከሰው ጉዳይ የለውም። የመጀመሪያ እሱ ነው። ከአላህ ጋር ያለንን ነገር ማስተካከል ነው። ያለኝ ኢንፎርሜሽን ሰላት እንኳን አይሰግዱም። ምንም የሚያውቁት ነገር የለም። ራሱ ሰላት እንዴት እንደሚሰገድ ራሱ አያውቁም፣ አይሰግዱም። ተውት። አሁን የግል ጉዳይ ያለውን ይሄ የውጭ ምግብ ይሄ ፈረንጆች ያረዱትን መብላት አለ መብላት የሚለው ነገር ተውት። እሱን በስነ ስርዓት እንኳን ማለት ሰግጄ አላቅም ብሎ አንድ ሰው ሲናገር ምንድን ነው የምትሉት? ሰግጄ አላቅም እኔ ብዙ ሴንስ አያደርገኝም ምናምን እንዲህ አይነት ነገሮች አጠቃቀሞች ናፍቆኛል እንትን ብሎኛል ሚዲያ ላይ ለዛው ምን አለ በግል እንኳን ብናወራው። ስለዚህ ያየን እምነታችን ሲጎዳ አንድ ሰው እስልምናን እኛ መስጠትም አንችልም፣ አዎ መንሳትም አንችልም። ትክ ነው። አላህን ሂዳያ የሰጣችሁ የሚነሳችሁም ሂዳያ አላህ ነው። ነገር ግን ሃይማኖታችንን አትጫወቱበት ነው። እኛ አታስተኩሱ ነው የተባለው። ቤት ይከፍቱና ካፊሮች አድሚን ናቸው። ካፊሮቹ እነማን ናቸው? አላህና መልእክተኛውን የሚሳደቡ ናቸው። አላህና መልእክተኛውን የሚያብጠለጥሉ ናቸው። ያ ጀማ ይሄዳል አብሮ ከእስልምናችን ጋር አብሮ ይሄዳል። እስቲ ፍረዱ። ዝም ማለት ነበረብን? ዝም ማለት ነበረብን ወይ? እንደዛ አይነት ነገሮች ሲሰሩ ስም አልጠቀስንም። ተጠንቀቋቸው ነው ያልነው። በቃ ኡማው ምንድነው ያልነው? በቃ አታሙቁ፣ ቤታችሁ አትሂዱ፣ ሄዳችሁ ኮሜንት እንኳን አታድርጉ። በቃ ውጡ፣ ከነዛ አይነት ቦታ ላይ ውጡ። ሆን ተብሎ የተሰራ ያለ ተንኮል አለ፣ የተሰራ ነገር ያለ ደባ አለ፣ ሸፍጥ አለ። ያንን ነገር ንቁ ነው ለኡማው ያልነው። በተረፈ እነማን ናችሁና ነው እናንተ ለሰለምቴዎች የምትቆረቆሩት? ያስቃል እኮ ለሰለምቴዎች። አሁን ልክ እንደ ሰለምቴዎች እንደተገፉ አድርጎ ምናምን ነገር መሳል ምናምን ነገር። ሰለምቴ እኮ በጣም ብዙ ሰው ነው ያለው እዚህ። ማን ነው እኔን የሚገፋኝ? ማን ስለሆነ ነውና እኔን የሚገፋኝ? ነባሩ ሙስሊም ማን መብት አለው? ዞር በል ነው የምለው እኔ እንደዛ ቢያደርገኝ። እንደ ፒኬም አለ እኮ ጃቢር አለ እኮ እንጥቀስ ምንላቸው እኮ በጣም እነ ሩቴ አሉ እነ ምን አሉ ብዙ አሉ የምንጠቅሳቸው። ምናልባት አሁን ሶሻል ሚዲያ ላይ ስለጠፉ ነው እንጂ በኑሮም በተለያየ ነገር ማለት ነው። እና ሰለምቴ ማለት ማንም ሰው ሊገፋው አይችልም። እንደውም ነባሩ ሙስሊም በሰለምቴዎች ይቀናል። የሚቀናው መንፈሳዊ ቅናት ነው። ታድለው አላህን ያገራላቸው በቃ በአጭር ጊዜ ውስጥ እንደዚህ አይነት ነገሮች ማሻአላ አላህ ቢያገራልኝ ምን አለ ምናምን ብለው እንደውም ዱዓ ሲያደርጉ ነው የምናውቃቸው እንጂ መመቅኘት የሚባል ነገር ይሄ ምናምን የሚባል ነገር ምን ሊገኝ የትኛው እንትን ሊገኝ ነው የምትመቀኙበት? አንድ ሰለምቴ ላይ እንደዛ አይደለም። ግን መስመር ሲስት ሁሉም ሰው ደስ አይለውም ማለት ካፊሮች እንደዛ ዲናችንን የሚያብጠለጥሉት የሚያበሻቀጡት ሳያንስ የማስተኮስ ስራ ስትሰሩ፣ የምንፍቅና ስራ ስትሰሩ ሆን ተብሎ የሚጠየቁ ነገሮች ማለት እንትኖች እኮ ዝም ብሎ የሚባሉ ነገሮች አይደሉም። ራሱ ቀላል አይደለም። ራሱ ለኛ ፔኑ ማለት ነው። የኢሳ ሐዋርያቶች ይባልና ጳውሎስ ይጠቀሳል። ምንድነው አሁን እናንተ ምስሉት ነገር ምንድነው? የኢሳ ሐዋርያቶች ጳውሎስ ሐዋርያው ጳውሎስ ምናምን እየተባለ ምንድነው ማለት በእስልምና የሐዋርያት የስማቸው ዝርዝርና የቁጥራቸው መጠን ተገልጿል? እስቲ ያስቡት። ማለት ጳውሎስ እየተባለ የኢሳ ሐዋርያት እየተባለ ከዛ በኋላ ከዛ እንደዛ ከሆኑ ለምንድን ነው የነሱን ትምህርት ማንቀበለው ታዲያ? እስልምና ለምንድን ነው የሚቃረነው? አር ዩ ሲሪየስ? እኛ ላይ ነው ድራማ የምትሰራው? እኛ ላይ ነው ድራማ የምትሰሩት? ይሄ እኮ ዲን ነው።
ብዙ ነገራችንን አተን መስዋዕት ከፍለን የመጣንበት ነው። ቤተሰቦቻችን ግን መጀመሪያ የነበረው እንክብካቤና በኋላ ላይ የነበረው እንክብካቤ አንድ አይነት አይደለም። አንድማ ሊሆን አይችልም እኮ አንድ ሕፃን ልጅ በእግሩ እስኪሄድ ድረስ ዳዴ እናስብለዋለን፣ ጀርባችን ላይ እናዝለዋለን፣ የተለያየ ነገር እናደርገዋል። በእግሩ መሄድ ከጀመረ በኋላ በቃ ራሱን ችሎ መቆም ነው ያለበት። ውዴ ታዝሎ አይዘለቅም ራሱና መጀመሪያ እህት መወዳ እንዳለችው መጀመሪያ አካባቢ ላይ እንትን ነው በቃ ደስታው አለ፣ እኛ ጋር ደስታው አለ፣ ብዙ ነገር ደስታችንን እንገልጻለን። ግን ያ ማለት ግን ሁል ጊዜ ያንን ነገር ካልተናገር ካልደጋገምክ ተብሎ አይባልም። አንድ ሰለምቴ በቃ እንክብካቤው ለምንድን ነው የቀረው እንደ ድሮ አይደለም ምናምን ነገር አጀንዳ መሆን የለበትም። በቃ አንዴ ሰለመ ቢሰልም ለራሱ ነው ጥቅሙ፣ ባይሰልም ደግሞ ጉዳቱ ለራሱ ነው። ከጌታው ጋር የሚተሳሰበው እሱ ነው። እኩል አንሞትም። ወይኔ ቀድሜ እሞታለሁ ወይ እሱ ቀድሞ ይሞታል። እና ያ ነው ያለው ነገር። አይ ቲንክ እቺ የእንክብካቤ ምናምን የምትለው ነገር ያው ፌመስ ለመሆን ወይም አጀንዳ ለመሆን ካልሆነ በስተቀረ እንትን አይደለም። ደግሞ ተማሩ ማለት ምንድነው ችግሩ? ማለት ምንድነው ማለት ክፋቱ? ያን ያህል ማለት ብንማማር ምናምን የግድ ደግሞ አይደለም። እኛ ጋር ቴሌግራም ላይ ብቻ ላይሆን ይችላል። መሬት ላይም የራሳቸው ቦታ ላይ አቅራቢያቸው መስጊድም ካለ እንትን ማለት ይችላሉ። ኦንላይን መቅራትም ከፈለጉ የሚያስቀራቸው ሰው ካለ መማር ይችላሉ። የግድ እኛ ጋር ላንም ግን ሪኮሜንዴሽን ነው ራሱ ማለት ዝም በሉ ነው። በቃ ስለ እምነታቸው አታወሩ ነው እንዴ ማለት በጣም እኮ የሚገርመው እኮ የሚደርሰው ወቀሳ እኮ ራሱ እንደዛ ነው። እኩል አያዩም ምናምን ነገር ይላሉ። ማለት እኩል ለማየት እኮ ጊዜ እኮ ይፈልጋል እኮ እኩልም ለማየት አይደለ እንዴ? ማለት ሰው ስራ ሰርቶ ምን ብሎ ቤተሰብ ኖሮት ምናምን ነገር ያንን መስዋዕት ከፍሎ ሶሻል ሚዲያ ላይ ሲመጣ ወይ ከፍቶ ወይ ደግሞ የተከፈተ ቤት ካለ ዘሎ ገብቶ ከዛ በኋላ የሆነ ሰዓቷን ተጠቅሞ ምናምን መሄድ ነው የሚፈልገው እንጂ ማውደልደል ምናምን ነገር እኮ አይሰራም እኮ። እሱ ጊዜ ላለው ነው የሚያደልድለው። አንደኛ ነገር ማለት ነው። እንደገና ደግሞ ምን እንደዚህ ካፊሮች ቤት ለካፊሮች ቤት ምን ያርመጠምጠናል? ምን ያሽለጠልጠናል ራሱ እንዴ? ኧረ ወደዛ አንዳንድ ጊዜ ማለት ትተህ የመጣኸውን ነገር በቃ ትተዋዋለህ ራሱ በቃ ማለት ሶሻል ሚዲያ ግድ አይደለም ራሱ ሱስ ነው እኮ አዲክሽን ነው። እንደዛ መሆን የለበትም። በቃ ከሰለሙ ላይ ቀር ስለምልም ነው ራሱ እንጂ እንደዚህ ዝም ብሎ የማስመሰል ጥግ ድረስ መድረስ ብዙ አይደለም። ብዙ ሪኮመንዳዊ አይደለም። ኤኒዌይ እኔ ጨርሻለሁ። ከዚህ በኋላ ምንም ነገር ምለው ነገር የለም። ቆይ ለምንድን ነው የምንሸነጋገለው? በአንተ እምነት እኔ ገሃነም ነኝ፣ በእኔ እምነት ደግሞ አንተ ገሃነም ነህ። እንዳንተ እምነት አካሄድና አስተምህሮ እኔ መንግስተ ሰማያት ልገባ አልችልም። እንደኔ እምነት አካሄድና አስተምህሮ ደግሞ አንተ ጀነት ልትገባ አትችልም። ሰዎች ደግሞ በዚሁ መቻቻል የሚባለውን ትርጓሜ ያዛነፉት ይመስለኛል። መቻቻል ማለት አብሮ በመኖር የሌላውን እምነት ባለመንካት፣ ባለማንቋሸሽ፣ ባለመሳደብ ተከባብሮ መኖር፣ እምነትህን ወይም ደግሞ እምነቴን ግዴታ ለመጫን አለመሄድ ነው መቻቻል ማለት እንጂ አንዳንድ ሰዎች እንደሚያስቡት የሆነ እምነት ውስጥ ገብተህ የሆነ ነገር ፐርፎርም ማድረግ አይደለም። ለምሳሌ ሙስሊም ሆኖ ታቦት መሸኘት ወይም ደግሞ ክርስቲያን ሆኖ የረመዳንን ጾም መጾም፣ ይህ መቻቻል አይደለም። አትሳሳቱ። አንዳንድ ሰዎች ደግሞ በጣም ታስመስላላችሁ። ቆይ አንድ ሙስሊም የሆነ ሰው ሞተ፣ መልካም ሰው ነበር እንበል። ከዚያም ነፍሱን በገነት ያኑርልን ብለህ ስታወራ እያስመሰልክ እንጂ ሌላ አይደለም። ምክንያቱም በአንተ እምነት አካሄድና አስተምህሮ እኮ ያ ሰው ፈጽሞ መንግስተ ሰማያት ሊገባ አይችልም። ምክንያቱም እምነትህን አልተከተልም። ከእምነትህ ውጭ ያለ ሰው ደግሞ መንግስተ ሰማያትን ሊወርስ አይችልም። አታስመስሉ።